ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? ከገጠር እስከ ከተማ ድረስ በኦርቶዶክሳውያን ላይ እየተከናወነ ያለው ግፍና ግድያ ዛሬም ድረስ ተበራክቷል። ጩኸታችን ውጤት አልባ ሆኗል። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው? ሌላስ ምን አይነት ሞትን ጠብቅ? ሌላስ ምን አይነት አጀንዳ አላችሁ? ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አባቶቻቸው የሞቱባቸውን ልጆች ፊት ስናይ የሚሰማን ብዙ ህመም አለ። እነዚህ ህፃናት ላይ የሚሰማው ህመም ደግሞ ህመም ብቻ አይደለም። ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ህፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው። ወለጋ ላይ የሆነውን ስናስብ፣ አሁን ደግሞ አርሲ ላይ የተደረጉትን ክፉ ጭፍጨፋዎችን ስናስብ እውነት በዚህ ልክ ሰው መሆናችን ጥያቄ ውስጥ ይገባብኛል። ኢትዮጵያውያን ይህን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ ድረሱ፣ አልቅሱ፣ እዘኑ። አሁን መላ እንያዝ፣ እንጸልይ። የአባቶቻችን ቸልተኝነት ወሰኑን አልፏል። ወዲህ ወዲያ መቅበዝበዝ የወጣትነት ልማዳችን ሆኗል። ኃላፊነት የጎደለው አባትነት፣ ኃላፊነት የጎደለው መሪነት ዋጋ እያስከፈለንም ይመስላል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። እለት በእለት እንግዲህ ለጆሮ የሚከብዱ ለአእምሮ ለማሰብም የሚከብዱ የተለያዩ ወንጀሎች ሀገራችን ውስጥ የተበራከቱበት ጊዜ ላይ እንገኛለን። በተለይም ደግሞ ከቅድስት ቤተክርስቲያን ጋር ተያይዞ በርካታ ኦርቶዶክሳውያን የህይወት ዋጋ እየከፈሉ ያለበት ጊዜ ላይ ነው የምንገኘው። ከዚህ አንጻር ሁለት የተከፈሉ ልቦችን ይዘን ነው የመጣ ነው። በዚህ በኩል የሊቀ ጳጳስ አባ ይስሐቅን ተግባር ይዘናል። በዛ በኩል ደግሞ ብዙ ዝም ያሉ አባቶችን ተመልክተናል። ከዛ ባለፈም ደግሞ በደንብ ተጠንቶ ያልቀረበው የሲኖዶሱ መግለጫም አለ። በሌላ በኩል ደግሞ እንግዲህ መነጋገሪያ የሆነ ጉዳይም አለ ማለት ነው። ከዚህ ጋር ተያይዞ እንግዲህ ፓስተር በጋሻው ደሳለኝ የተናገረው ነገር በዚህ ሰዓት ብዙዎችን እያነጋገረ ብዙዎችን እያስቆጣ ነው የሚገኘው። ያለው ነገር ምንድነው የሚለውን በዝርዝር እንመለከተዋለን። ከዛ ባለፈም እንግዲህ ከሰማዕቱ ቅዱስ ጊዮርጊስ ጋር ተያይዞ እንግዲህ ቅዱስ ጊዮርጊስ ቢራ ፋብሪካ ላይ የተነሳ አንድ ተቃውሞ ነበር። ተቃውሞ ብቻ አይደለም፣ ይህ ነገር መቆም አለበት። በተለይም ደግሞ ኮርኪው ከተከፈተ በኋላ ጋርቤጅ ውስጥ እንደሚጣል ይታወቃል። ስዕሉ ደግሞ በኮርኪው ላይ ታትሞ እንደነበር የረጅም ጊዜ ብራንዳቸው ለረጅም ዓመታት የቆየ ብራንዳቸውም እንደነበር ይታወቃል ማለት ነው። ከዚህ ጋር ተያይዞ እንግዲህ በዋናነት በአንድ ወቅት አንድ ወርቁ ሞላ የተባለ ሰው
ይህንን ሐሳብ በማሰራጨት ለሚዲያው የተለያዩ እንቅስቃሴዎች ሲፈጥሩ ነበር። በአሁኑ ሰዓት ግን ድርጅቱን ይቅርታ መጠየቅ እፈልጋለሁ የሚል ነገር አንስቷል። ይቅርታ መጠየቁ ለምን አስፈለገ? ሐሳቡን በመሰረቱ የሱ አልነበረም። እንግዲህ መምህር ደረጀ ናቸው ከዓመታት በፊት መቼ እና ምን ቦታ ላይ ይህንን ሐሳብ እንዳነሱትም በዝርዝር የምንነግራችሁ ይሆናል። ታዲያ ከዚህ ሁሉ ርቀት በኋላ ጉዳዩን እንደ አዲስ አንስቶ ድርጅቱን ይቅርታ መጠየቅም ለምን አስፈለገ የሚለው ሌላው አጠያያቂ ጉዳይ ነው። ይህንንም ጉዳይ የምንዳስሰው ነው የሚሆነው ማለት ነው። ለማንኛውም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እኔ ትዕግስት አስቻለው አብሬያችሁ ቆይታ አደርጋለሁ። የምትሰማችሁን ሐሳብ እንድንሰራላችሁ የምትፈልጉትን እንድናቀርብላችሁ የምትፈልጉትን እንግዳ ካለ ጥያቄዎች ካሏችሁ ኮሜንት ላይ ልታሰፍሩልን ትችላላችሁ። አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ሰናይ ጊዜ ይሁንላችሁ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። እንግዲህ ከቀናቶች በፊት ነበር በአርሲ ላይ በርካታ ንጹሃን ዜጎች ላይ ወደ 25 የሚጠጉ ንጹሃን ዜጎች ላይ የግድያ ጭፍጨፋ እየተከናወነባቸው ማለት ነው። ከዛ በኋላ እንግዲህ በተለያዩ አካባቢዎች ትልቅ መነጋገሪያ ሆኖ ቆይቶ ነበረ። ነገር ግን ከዚህ ጋር ተያይዞ ደግሞ እንዴት ነው በቃ አባቶች ለምንድን ነው እዚህ ጉዳይ ላይ ወጥተው መልስ የማይሰጡት የሚል ነገር ሲናገሩ ነበር ማለት ነው። በሚያሳዝን ሁኔታና ደግሞ አንጀት በሚያሳርር መልኩ ደግሞ ፓስተር በጋሻው ይህ ነገር የተናገረው ከ8 ወራት በፊት ነው። በሚያሳዝን መልኩ ግን አሁን ላይ ይህ ነገር ሲፈጠር ይገናኝባቸዋል ማለት ነው። ምክንያቱም ምን አስበው ነው የተናገረው ማለት የሚቀጥል ሌላ ግድያ አለ ማለት ነው። ይህ ሰው ከተናገረ በኋላ እንኳን በርካታ ኦርቶዶክሳውያን ሕይወታቸውን አጥተዋል። ምን አይነት አእምሮ ነው ማለት የትኛውን ቦታ ላይ ሆኑ የትኛውንም እምነት ተከታዮች ሆኑ በዚህ ጉዳይ ላይ እኮ የእስልምና እምነት ተከታዮች ሳይቀሩ በጣም አዝነው መግለጫ ያወጡ ሰዎች አሉ። ምናልባት ስማቸውን መጥቀስ አስፈላጊ ላይሆን ይችላል። እነሱ ሰዎች እንኳን ሳይቀሩ በደረሰባቸው ሞት አዝነናል ብለው ሐሳብ እየሰጡ ባለበት ውስጥ አንድ ከቤተ ክርስቲያን ስር የወጣ የቤተ ክርስቲያን ልጅ የነበረ ዛሬ እዚህ ባይሆንም እንኳን እንዴት ነው ይህ ነገር ትክክል ነው ብሎ የሚናገረው? እሱ ብቻ አይደለም። ይህንን ህፃን አንድ የ4 ዓመት ልጅ ህፃን አለ እንግዲህ ሬሳውን የእናቱን ሬሳ ተደግፎ ውሃ እንድትሰጠው እየቀሰቀሳት እያለ ነው እንግዲህ ሰዎች መጥተው ይህንን ህፃን ያገኙት። በጥይት ተመቷል። ይህ ለቂም በቀል ተገቢ ነው ትላለ? እንደው ምን አይነት ሰውኛ ባህሪ ቢኖር ነው ይህንን የሚቀበል? በዚህ ልክ ሐሳብን በድፍረት የመግለጽ ትክክል ነው፣ ይገባቸዋል። እናንተ ይህን ስላደረጋችሁ ሞት ይገባቸዋል። እናንተኛን ስለበደላችሁን እኛንተ ደግሞ ተበድላችሁም አይደለም ራሳችሁ አጥፍታችሁ ስለፈለጋችሁ ነው የወጣችሁት። እንዴት ነው ታዲያ ማህበረሰቡ ላይ ምእመኑ ላይ እንደዚህ አይነት በደሎች ሲደርሱ አባቶቻችሁ አጥፍተዋልና ይገባቸዋል የሚል አስተሳሰብ እንዴት ከአንድ ሰው እንዴት መጽሐፍ ቅዱስን በየቀኑ ከሚያነብሰው እንደው ከቤተ ክርስቲያን ስርዓት ጋር እንኳን ተጣልታል ሊባል ቤተ ክርስቲያን ባትመጣም የቤተ ክርስቲያን አካል ባትሆንም እንኳን ባለህበት ቦታ ሆነ ወንጌልን ለማስተማር እንኳን መጽሐፍ ቅዱስ እንደምታነብ ይታወቃል። ታዲያ እንዴት ነው መጽሐፍ ቅዱስን ዕለት በዕለት የሚያነብሰው እንዴት በዚህ ልክ ለቂም በቀል ይዘጋጃል? ሌላስ ምን አይነት ሞት እንጠብቅ? ሌላስ ምን አይነት አጀንዳ አላችሁ? እናንተ ችግር ካለባችሁ እርስ በርስ ችግሩን መፍታት አይሻልም ወይ? ለምንድን ነው አሳልፋችሁ ምንም የማያውቁ ንጹሃን ዜጎች ላይ ሐሳባችሁን የጥላቻ ንግግራችሁን የምትዘሩት? ለምንድን ነው? ምእመኖቻችሁን ከመታደግ በላይ ልጆቻችሁን ከመጠበቅ በላይ ሌላ ምን ኃላፊነት አላችሁ? ለምንድን ነው ዝም የምትሉት? እንደዚህ አይነት ሰዎች ወጥተው በአደባባይ እንደዚህ አይነት የጥላቻ ንግግር ሲያደርጉ ለምን ዝም ትላላችሁ? ለምንድን ነው ማትገስጿቸው? ለምንድን ነው የማይጠየቁት? በየጊዜው ወተን ተመሳሳይ ነገር ለምን እናገራለን?
እንደ ሀገር ብዙ የቤት ስራዎች የሉብንም ወይ? እስካሁን ድረስ የፈሰሰው ይሄ ሁሉ ደም ለአንድ ካሴት በቀል ተገቢ ነው? እንደው በምንስ መስፈርት ቢወዳደር በየትኛውስ አስተሳሰብ ብናየው ሰው መሆን ብቻ በቂ ነው እኮ ይህንን ነገር ለመወሰንና ለዚህ ነገር ፍርድ ለመስጠት ሰው መሆን ብቻ በቂ ነው። ምን አይነት ልብ ቢኖር ነው በእውነት? እኔ እንደውም አሁን ላይ ሳስበው የበለጠ ብዙ ሰዎች እንዳይሰናከሉባችሁ መማሪያ እየሆናችሁ ይመስለኛል። ይህንን ልብ ይዛችሁ አውደ ምሕረት ላይ መድረክ ላይ የምትቆሙ ሰዎች ከሆናችሁ በዚህ ልክ እግዚአብሔር እያጋለጣችሁ ነው እንጂ እግዚአብሔር ለአንድ ካሴት ሲል ያንተን በቀል ለመበቀል የዚህ ሁሉ ንጹሃን ሰው የዚህ ሁሉ ህፃናት ደም በከንቱ እንዲያፈስ በጭራሽ ሊፈቅድ አይችልም። እግዚአብሔር በምህረቱ የሚታወቅ በቸርነቱ የሚታወቅ ሁሉን ቻይ ኤልሻዳይ አምላክ እንደሆነ ይታወቃል። አንተ የትኛው ጽድቅ ነው ሲጀመር እግዚአብሔር ተበቀለልኝ ብሎ የሚያስነግር የትኛው በጎ ስራችን ነው? ምን አይነት በጎ ስራ ሰርታችሁ ነው እዛ ሄዳችሁ እዚህ ካለው ሰው ጋር ግጭት ከመፍጠር ውጪ የትኛው በጎ ምግባራችሁ ነው? የትኛው ሀገር የሚታደግ የትኛው ሀገርን የሚያቆም ትውልድን የሚሰራ ትውልድን የሚታደግ ስራችሁ ነው? ለአንተ እግዚአብሔር እንዲበቀልል የሚያደርገው የትኛው ምግባር ነው? የትኛው ስራ ነው? እንዲህ ብሎ መናገር በራሱ እንደዚህ ብለ ለመናገር መድፈር በራሱ ያንተን የአስተሳሰብ ልኬት ሰዎች እንዲረዱ የሚያደርግ ነው። እግዚአብሔር እየተበቀለለ ሳይሆን እግዚአብሔር አሳልፎ እየሰጠ እግዚአብሔር መማሪያ እንዲሆነ ምናልባትም አሁን ካለህበት ከዚህ የጥላቻ መንፈስ ወጥተ ራስን አስተካክለ የተሻለ ቦታ ላይ ራስን እንድታገኘው ሊሆን ይችላል። ከዚህ ሁሉ ጊዜ በኋላ ቀን ጠብቆ ይሄ ቪዲዮ የወጣበት እንኳን ምክንያት አለው። የራስ ሰዎች ሳይቀሩ እየተነሱብን ያሉት እና በጣም ልብ የሚነካ ልብ የሚሰብር ነገር ነው። በዚህ አጋጣሚ ደግሞ አባቶች በተለይም ደግሞ አሁን የመሪነት ቦታው ላይ ያላችሁ አባቶች የነዚህን ሰዎች ንግግር እንደ ቀልድ ባታልፉት፣ እንደ ዘበት ባታዩት እንመክራለን። እኛ ታናናሾቻችሁ ነን። ምናልባት ነገሮችን ባለማስተዋል ልናደርግ እንችላለን። ነገር ግን ቦታው ላይ እንደተቀመጠ ሰው ኃላፊነት እንዳለበት ሰው ግን እነዚህ ሰዎች ከወራት በፊት ተናግሮ አሁን ላይ እንደዚህ ነገር ከተናገሩና ጉዳዩ ትክክል ነው እንኳን ሆነ የሚል ስሜት ካላቸው አቅደው ሆን ብለው የማያደርጉበት ምክንያት አለ ብዬ አላምንም። ስለዚህ አካሄዶቻቸው ልትመረምሩ ይገባል። የመንግስት አካልም እጁን ጉዳዩ ላይ ማስገባት ካለበትም አስገብቶ ከህብረተሰቡ እነዚህ ሰዎች ተጠብቀው በተለይ ደግሞ ያስቀጣል እኮ በህግ ራሱ እኮ ጸድቋል። ወጥቶ መናገር በዚህ ልክ የጥላቻ ንግግርን መንዛት ያስቀጣል፣ በወንጀል ያስቀጣል። ስለዚህ ህጉ ተግባራዊ ሆኖ እነዚህ ሰዎች የጥላቻ ንግግር የሚያደርጉ ሰዎችን እየሰበሰባችሁ ትክክለኛው ፍርድ ብትሰጡ መልካም ነው። ሀገርም ደግሞ እንደ ሀገር እንድትቀጥል ጤናማ ማህበረሰብ እንዲፈጠር የራሱን አስተዋጽኦ እናደርጋለን። ፍትህ በተጓደለ ቁጥርና የበታችነት ስሜቱ እየተጫነን በሄደ ቁጥር ግን ነገ እቺ ሀገር እንደ ሀገር እንዳትቀጥል የሚያደርግ ትልቅ ህመም ነው ይዞብን የሚመጣው። ስለዚህ ሁላችንም ለምንወዳት ሀገራችን ስንል እዚህ ጉዳይ ላይ እጃችንን እያስገባን ሀሳባችንን እየሰጠን ልንታደግ ይገባል። ይሄ የማንም ጉዳይ አይደለም፣ እኔንም ሁላችንንም የሚመለከት ጉዳይ ነውና ዝም ብለን የምናልፈው ጉዳይ አይደለም በሚል ነው ሀሳቡን እዚህ ላይ እናቁመውና እናንተ ግን ምን ተሰማችሁ፣ ምን አሰባችሁ የሚለውን ደግሞ ኮሜንት ላይ ልታሰፍሩልን ትችላላችሁ። አታልቅሽ፣ ተመልሰው መጥተው ይገሉሻል። ይህ የእናት የርህራሄ ልጅን የማትረፍ ማሳሰቢያ ነው። እንደ ህልም በእዛች በተረገመች ምሽት የተደረገውን አሰቃቂ ግድያ ታስታውሰዋለች። 3 ወንድም እህቶቿን እናቷንና ሌሎች ቤተሰቦቿን ጭምር ይዘው ከነከብታቸው ስም አልባ የሞት አበጋዝ የሆኑ ታጣቂዎች ነርተዋቸው ከአንድ ጫካ ላይ ወስደው አሳረፏቸው። ከመኖሪያ ቤታቸው አርቀው ጫካ ላይ ከወሰዱ በኋላ ሁሉም እንዲንበረከኩ አደረጉ። በያዙት መሳሪያ ያለ ርህራሄ አርከፈከፉባቸው። ከተሰማው የመሳሪያ ጥይት ድምፅ በኋላ ሁሉም ጸጥ አሉ። ከጸጥታው ውስጥ ግን የሚጣጣርና የሚያቃስት ሰው ድምፅ በትንሹ ይሰማል። እንደ ቤተሰቧ ይህች የ8 ዓመት ህፃን በትከሻዋ አካባቢና በጎድኗ በኩል 2 ጥይት በስቷት አልፏል። በአፈሙዝ ያልሞቱትን በገጀራ ለመጨረስ ሁሉንም መከታተፍ ጀመሩ። ይህችንም ህፃን ልጅ
መሃል አናቷን ሰነጠቁ። በጎድኗና ትከሻዋ በኩል ዘልቆ ከገባው የመሳሪያ ቀለሃ በተጨማሪ ሰይፍ ለዚች ሕፃን በአናቷ ታዘዘላት። ይህን ድርጊት ከፈጸሙ በኋላ ታጣቂዎች ከስፍራው ሄዱ። ይህች ሕፃን ግን ከትንሽ ደቂቃ በኋላ ገላዋ በደም ረስርሶ ነቃች። ባልጠነከረ የ8 ዓመት ገላዋ ላይ የገባው ቀለሃና ሰይፍ ድምፅ አውጥታ እንድታለቅስ አስገደዳት። በመሳሪያ ተመተው በቆንጨራ ተጨፍጭፈው ከወደቁ አስክሬኖች መሃል የዚህች እናት የልጇን ድምፅ ሰማች። በተኛችበት ወደ እርሷ ስባ አታልቅሺ፣ ድምፅሽን ከሰሙ መጥተው ይገሉሻል፣ ዝም በይ አለቻት። በዛ ድቅድቅ ጨለማና ጫካ ውስጥ ልጅ የእናቷን ትዕዛዝ አክብራ ከህመሟ ጋር ዝም አለች። ከትንሽ ደቂቃ በኋላ ግን ሕፃኗ እናቷ ዳግም እንድታናገራት ለመሞከር ስትጥር ምንም መልስ አትሰጥም። ሞት አጀሬ ወስዷታል። ጠዋት ላይ ከአስክሬን መሃል ተነስታ ወደ ሕክምና ተወሰደች። እናቷንና 3 እህት ወንድሞቿን በዛች ቀን በሞት ተነጠቀች። ይህን መርዶ የሰማው አባቷ ጻድቁ ኢዮብ አይደለምና እርሱ ሰጠ እርሱ ነሳ ብሎ አምላኩን ማመስገን አቃተው። አማረረ። ማማረር ብቻ ሳይሆን ጨርቁን ጥሎ አበደ። የልጆቹና የሚስቱን አስክሬን እንኳን በክብር ሳይቀብር ጨርቁን ጥሎ አበደ። እጆቹን ለሰንሰለትም ዳረገ። የቀሩት የሟች ቤተሰቦች ተከፋፍለው የቤተሰቦቻቸውን አስክሬን ወደ ቀብር፣ ህሊናውን የሳተውን የሟች ልጆች አባትና የእናታቸው ባል የሆነው አባወራውን ወደ ጸበል ይዘው ሄዱ። ይህ በእኛ ትውልድ መሃል የተፈጠረ ነፍስ ድረስ ዘልቆ የሚሰማ አሰቃቂ ታሪካችን ነው። እኛ ግን ይህን እንላለን። በብዙ መከራ ውስጥ ለሚያልፍ ከፀሐይ በታች ሁሉም አይነት የመከራ ዶፍ ለዘነበበት አለኝ ብሎ የሚማጸንበትን ይህን ዓለም የሚንቅበትን የተጓደለበትን ምድራዊ ፍትህ በትዕግስት እንዲያሳልፍ ምክንያት የሆነውን እምነቱን እንዴት አተውለትም? እንደ ህዝብ ከቀዩ ተፈናቅሏል፣ በቋንቋው ተሰዷል፣ በሰውነቱ ተጎሳቅሏል። በቅድመ አያቶቹ ታሪክ ምንም የማያውቀው ሰው ላልነበረበት ጊዜ በማካካሻነት በጠላትነት እየተፈራረጀ እንዲኖር ተፈርዶበታል። ይህ በህዝቦች መካከል የተሰራ እንክርዳድ ነው። በፖለቲካው ዓለም በጸብ ለሚነግዱ አካላት ይህ እንክርዳድ እንደ ትልቅ የኃይል መሳሪያ በማገልገል ዘልቋል። ሃይማኖት ግን መነካት የሌለበት እሳት ነው። ሃይማኖት የምትጫወትበት ምድራዊ እሳት አይደለም። ለሚያምኑት የመለኮት እሳት ነው። ቅጽሩ ወዳልተቀደሰ የፖለቲካ ሜዳ ልታወጣው ብትሞክር ቅድሚያ የሚፈጅህ አንተኑ ነው። ሃይማኖት ሀገር እንደ ሀገር እንድትቀጥል ህዝብን ከህዝብ አንድ አድርጎ አያይዞ በህብረት አቆይቷል። እባካችሁ ሃይማኖቱ እንኳን ለዚህ ህዝብ ተውለት። ትናንትና ልቤ በጣም አዝኗል። አልቅሻለሁ። በእውነቱ የ4 ዓመት ብላቴና ህፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ህፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? የእግዚአብሔር ልጆች አዎ አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይወላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይህን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አሁን መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። በሌላ በኩል እንግዲህ በሰሞኑን በአርሲ ላይ ህይወታቸውን ያጡት ንጹሃን ዜጎች በርካታ ናቸው። ከ25 ያላነሱ ቁጥራቸው እንደሆነም ታውቋል። በተለይ ደግሞ ልብ የሚለካ ቅድም ጠቅሰንላቸዋል። የ4 ዓመት ህፃኑ አለ እንግዲህ በጥይት ተመቷል። የሞተች እናቱን ሬሳ እየቀሰቀሰ ውሃ ሲጠይቅ ነበረ።
ሊቀ ጳጳስ አባ ይስሐቅን በዚህ አጋጣሚ ልናመሰግናቸው እንወዳለን። ከመምህር ደረጀ ጋርም ከዚህ ቀደም የተለያዩ ስራዎችን ሰርተው ነበረ። በወላይታ የሚገኝ በተክለ ሃይማኖት ስም የተመሰረተ ቤተክርስቲያን ነበር ማለት ነው። የተሰራ ቤተክርስቲያን ነበረ። የሱ ቤተክርስቲያን ህንፃ ቤተክርስቲያን እንዲሰራና ቤተክርስቲያን አቅም እንዲኖረው ወደ 10 ሚሊዮን ብር በጋራ በአባ ይስሐቅ ሰብሳቢነት ከመምህር ደረጀ ጋር ሌሎችም አገልጋዮች አንድ ላይ ሆነው እንደዚህ አይነት በጎ ስራዎችን ሰርተው ነበርና ገበሬ ናቸው። በጣም ልማት የሚወዱ ናቸው። በስራ የሚያምኑ ናቸው። እንዲህ ደግሞ በቃ ለአባት እንደዚህ አይነት አባቶችን አይደል እየፈለግን ያለ ነው። አሁን እንደ ልጅ አባቶቻችንን በጣም የምንፈልግበት ቅርብ እንዲሆኑ፣ እንዲያዩ፣ እንዲጠይቁ የሞቱባቸው ቤተሰቦቻቸው የሞቱባቸውን የተጎዱባቸውን ሰዎች አለንላችሁ፣ ወላጆቻችሁ ለቤተ ክርስቲያን የከፈሉት ዋጋ ትልቅ ነው፣ እናንተ ደግሞ እኛ እናልናችሁ፣ እኛ ከኛ ጋር ሆናችሁ የማትሆኑ ምንም አይነካችሁም የሚል የማጽናኛ ቃላችንን አትሊስት ይፈልጋሉና እንደ አባት ከምን ጊዜም በላይ ምእመኖቻችሁ የሚፈልጓችሁ ጊዜ ነው። እንደ ልጅ ሁላችንም እናንተን እንፈልጋለን። ስህተታችሁ መስማት በዚህ ሰዓት ለኛ በጣም ትልቅ ህመም ነው የሚሆንብንና ራሳችሁን የምትገዙ አባቶች ሆናችሁ ለልጆቻችሁ የቀረባችሁ አባቶች እንድትሆኑ በዚሁ አጋጣሚ መልእክታችንን ልናስተላልፍ እንወዳለን። ወላይታ ሀገረ ስብከት ሊቀ ጳጳስ አባ ይስሐቅን ደግሞ ስለ አባትነቶት፣ ስለ ሀዘኖት፣ ስላፈሰሱት እንባ በጣም አድርገን በእግዚአብሔር ስም እናመሰግናለን። እውነትም የአባትነት ስሜት አባት አለን ለካ የሚለው ስሜት እንዲሰማን አድርገውናልና በፕሮግራማችን ስም ልናመሰግኖት እንወዳለን። ሊቀ ሰማዕቱ ቅዱስ ጊዮርጊስም የኔ ብቻ አይደለም፣ ከድርጅቱ ከቢጂአይ ጋርም የግል ጥቅም አላገናኘኝም። የእግዚአብሔር ጥሪ ሆኖብኝ በነቀፌታዬ በድርጅቱ ላይ ላደረስኩት በትንሹም ቢሆን የተጠቃሚ ቁጥር መቀነስ ቢጂአይ ኢትዮጵያንና የድርጅቱን ሰራተኞች በሙሉ ትልቅ ይቅርታ ጠይቃለሁ። ይቅርታ። ሌላው እንግዲህ በትላንትናው ዕለት የወጣ አንድ መረጃ ነበረ። ወርቁ ሞላ ይባላል። ከዚህ በፊት ይነሳል ቅዱሱ ከጠርሙሱ የሚል አንድ ቻሌንጅ ተጀምሮ ነበረ። በዚህም በርካታ ቪዲዮዎች መነጋገሪያ እስኪሆኑ ድረስ ከፍተኛ ተቃውሞ ቀርቦበት ነበረ። ቢጂአይ ኢትዮጵያ ወይም የቅዱስ ቢራ ፋብሪካ ማለት ነው። እንግዲህ ቅዱስ ጊዮርጊስ ቢራ ለረጅም ጊዜያት ስሙን ብራንድ አድርጎ ለረጅም ዓመታት ሲጠቀምበት ነበር። ከትውልድም ሲተላለፍ ነው እዚህ የደረሰው። በተለይ ደግሞ የኮርኪው ነው። ኮርኪው ላይ ያለው የሰማዕቱ ምስል እንደሆነ ይታወቃል። ታዲያ ቢራ ከተከፈተ በኋላ ኮርኪው ጋርቤጅ ውስጥ እንደሚጣል ይታወቃል። ታዲያ ከዚህ አንጻር በሰማዕቱ ስም አንደኛ መጠጣቱ፣ ሁለተኛ ነገር ደግሞ እንደዚህ በሚጣሉ ያልሆነ ቦታ ላይ በሚወድቁ ነገሮች ክብር ያላቸውን ሰማዕታትና የቅዱሳንን ስም መስጠት አግባብ አይደለም በሚል ነበር እንግዲህ ቻሌንጁ ተነስቶ የነበረው። እንግዲህ ወርቁ ሞላ በዛ ሰሞን እንዲሰራጭ ሀሳቡ ዳግም አገርሽቶ እንዲነሳ አደረገ እንጂ የመጀመሪያ ሀሳቡ የመምህር ደረጀ ሀሳብ ነበር። በ1997 ዓ.ም እንግዲህ አስተርእዮ የተሰኘ መንፈሳዊ ጋዜጣ ነበር ወይም መንፈሳዊ መጽሔት ነበር ማለት ነው። እንግዲህ እዚህ መጽሔት ላይ መምህር ደረጀ ዝምታው እስከ መቼ የሚል ፕሮግራም በማዘጋጀት ያገለግሉ ነበር ማለት ነው። ከዚህ ጋር ተያይዞ እንግዲህ በወቅቱ በጣም ከፍተኛ ተቀባይነት የነበራቸው አርቲስቶች ነበሩ። እነዛ አርቲስቶች ያነሷቸው የነበሩ ሀሳቦች ነበሩ። ሙዚቃዎቻቸው ላይ የሚያነሷቸው ግጥሞች ልክ ያልነበሩ ነበሩ። ለምሳሌ የታደሰን የባህልና እንዲሁም የሰርግ ሙዚቃዎችን በመስራት ይታወቅ ነበረ። ሚሻሚሾ የተሰኘውን ሙዚቃ በማውጣቱ የተነሳ ይህ ሀሳብ መነሳት ያለበት ከቤተ ክርስቲያን በተያያዘ ጉዳይና በተቀደሰ ስፍራ ላይ ብቻ ነው እንጂ እንደ ዘፈን መውጣት የለበትም የሚል ሀሳብ ነበረ። ሌላ ደግሞ የብጻት ስዩም ነበረ። ባስረሳኝ የሚለው ዘፈኗ ላይ እንግዲህ ገዳም ስለመሄድ የሚያነሱ ሀሳቦች ነበሩና እነዚህ ሀሳቦች ትክክል አይደሉም፣ መቅረት አለባቸው በማለት ከዛ ባለፈም የሰማዕቱ የቅዱስ ጊዮርጊስን ምስል ለዚህ ነገር መጠቀም የለባችሁም፣ በተለይ ኮርኪው በጭራሽ እዛ ላይ መኖር የለበትም የሚል ትልቅ ሀሳብ አንስተው ይሞግቱ ነበረ። ድምፃዊው በዚህ ሰዓት ይቅርታ ለምን መጠየቅ ፈለገ? ማለት አንደኛ ነገር እንዴት ነው ዓላማ ብለን የምንነሳበት ጉዳይ አለ። ያ ጉዳይ
እስከ መጨረሻው ድረስ እንዲሄድ እንዲሳካ ማድረግ ነው። ማንንም እስከማይጎዳ ድረስ ማለት ነው። ከጥቅም ጋርና ከብር ጋር የሚያያዝ ነገር ከሆነ ያ እንግዲህ ለተላለፉት አይደለ አንድ ሰው ለተላለፈው ነገር ዋጋ መክፈሉ አይቀርም። ለዛ ነገር የሚከፍሉት ዋጋ ነውና ለምን ይቅርታ መጠየቅ ፈለገ ለምን አስፈለገ የሚለው ብዙዎችን ሲያነጋግር ነበር ማለት ነው። እሱ ብቻ አይደለም እንግዲህ አንዳንድ ጊዜ የምንታማበት ጉዳይ አለ። እንግዲህ ቢራውን ይጠጣሉ ግን ቢራው ላይ ያለውን ነገር ይቃወማሉ የሚል ሐሳቦች ከተለያዩ እምነት ተከታዮች ዘንድ ሲነሳም ይነበራልና ይህንን ነገር ከማድረግ አንፃር አንዳንድ ሰዎች ምንድነው ኦርቶዶክሳውያን በአቋማቸው የማይጸኑ አድርገው ስለዋልና ይቅርታ መጠየቅ የፈለገበትን ሐሳብ እንግዲህ ግልጽ አላደረገም። ድርጅቱ ላይ ለደረሰው ኪሳራ ወይም ደግሞ የጠጪዎች መቀነስ ወይም ገቢው ቀንሷል ነው ገቢው እንዲጨምር ደግሞ ብዙ ሰዎች መጠጣት አለባቸው ማለት ነው። እኔ ጉዳዩን በሁለት መልኩ ተመልክቼዋለሁ። የመጀመሪያው ነገር እውነት ገቢያቸው ቀንሶ ከሆነ ተመስገኑ አይደለም ብዙ የሰካራሞችን መቀነስ ችለናል ወደ ትክክለኛው መንገድ እንዲመጡ አድርገናል ማለት ነው። በአንድም በሌላ መልኩ ምንም እንኳን ገቢ የሚያስገኙ ጉዳዮች ቢሆኑም ከፍተኛ ግብር የሚከፍሉና ያም ደግሞ ለሀገር የሚጠቅም ነገር ቢሆንም ግን በተመሳሳይ መልኩ ደግሞ ትውልድ እየከሸፈ ነገ ሀገሪቷን የሚረከቡ ትውልዶችን እያጣን ነው የሚሆነው። ታዲያ ከዚህ አንፃር ይቅርታ መጠየቁ ያን ያህል አስፈላጊ ነው ብዬ እኔ በግል አላምንም። እኔ ብቻ አይደለሁም በርካቶችን ይህንን ሐሳብ ሼር ሲያደርጉ ነበር ማለት ነው። ለማንኛውም ሐሳቡን በግልጽ ቢናገር ጥሩ ነበር። አንዳንዶች ግን ብር ከፍለውክ ነው ወይስ አስፈራርተውክ ነው ወይ የሚል ሐሳባቸውን እየሰጡ ነው የሚገኙት። እኛ ግን እስከ መጨረሻው ድረስ ይህ ጉዳይ እልባት እንዲያገኝና በዚሁ እንዲቀጥል የጠጪዎች መጠንም እየቀነሰ እንግዲህ ሀገር የሚረከብ ስርዓት ግብረ ገብነትን የሚማር ትውልድ ቤተሰቦችን የሚያገለግል ትውልድ ለቤተክርስቲያን የቀረበ በመንፈሳዊ ህይወቱ የጠነከረ ትውልድ ከማፍራት አንፃር እንደዚህ አይነት ቻሌንጆች ቢበራከቱ መልካም ነው የሚል አንድምታ ነው ልንሰጠው የምንችለው ማለት ነው። ውድ ደረጀ ዘወይንዬ ሚዲያ ተከታታዮቻችን ለዛሬው እንግዲህ በመረጃ ሰዓታችን ላይ በጣም ልባችንን የሰበረውን ነገር ነው በዚህ አጋጣሚ ያስተላለፍንላችሁ። እናንተም ግን እንደ ቤተሰብ ምን ተሰማችሁ? ጉዳዩን እንዴት አያችሁት? በዚሁ አጋጣሚ እንግዲህ ለአርሲ ላይ ለተጎዱት ወገኖቻችን ሐሳባችሁን እንደው ኮሜንት ላይ ያስፍሩልን። እግዚአብሔር ሀገራችንን ይባርክልን፣ ወደ ሰላም መንገዷ ይመልስልን፣ ወደ ትላንቱ ማንነቷ ወደ ጥንታዊው ታላቅነቷ ይመልስልን እያለን የዛሬው ፕሮግራማችንን በዚሁ እናበቃለን። ትዕግስት አስቻለው አብሬያችሁ ቆይታ አድርጌያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላይክ ሼር ማድረግም አትርሱ። ቻለን ቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ክብረ በዓል የአምላካችን የመድኃኒታችን የቅዱስ አማኑኤል በዓለ ንግሥ ሰንበት ትምህርት ቤት መዘምራንና ተጋባዥ ዘማሪያን በተገኙበት ፎርኤኤም ጀምሮ በማህሌትና በቅዳሴ በትምህርተ ወንጌል ኖቬምበር 9 2025 በድምቀት ይከበራል። አድራሻ 701 ኦግሊትሮፕ ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20011። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። የበረከቱ ተካፋይ እንድትሆኑ ሁላችሁም ተጋብዛችኋል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት